ከመጀመሪያው ጀምሪ ማሬ። ዛራ ጠፍቶብናል። ከመጀመሪያው ጀምሪ ማሬ። በአመት 5 ወር እያለሁ ነው እናቴ ሞተችብኝ። ከዛ አያቶች አሳደጉኝ ያሳደጉኝ እያሉ ትምህርት እየተማርኩኝ ከ6 ወደ 7 ገባ አያቴ ሞተችብኝ፣ ሴቷ አያቴ። ከዛ ብዙ ልጆች አያቴ ስለነበረው የሚይዝልኝ እኔን ነው የሚመርጠው። አይነ ስውር ነበር አያቴ ማለት ነው። ከዛ እኔ ስለመርጥ እኔ እያያዝኩት እያለ እየተማርኩም እየተውኩትም እንትን እያበረብኝ እያለ ከዛ አልሐምዱሊላህ ብዙ ቆየሁኝና ትምህርት አያቴን ድሬ ወደ ወልዲያ የተሻለ ትምህርት አገኛለሁ ብዬ መሄድ ፈለኩኝ። እዛ ሄጄም አልተሳካልኝም። አያቴ ታመምኩኝ። ነይ ቶሎ ሲለኝ ተመልሼ መጣሁ። ከዛ ተመልሼ መጥቼ እሱን እያስታመምኩ እያለ እሱን ሞተብኝ። እሱ ሲሞትብኝ ታላቅ አክስቴ ያለች እሷ ጋር መኖር ጀመርኩኝ። እንደዛ እያልኩኝ እየኖርኩ እያለ አባቴ አይጠይቀኝም ብዬሻለሁኝ። ከ10 አንድ ነው የማየው አባት መኖሩን እንጂ እንትን አልለውም ነበረ። ያው ሆኖ አያቴ ሞተብኝ። አክስቴ ጋር ስኖር ሻይ ቤትም ሰራ ነበር። አዲስ አበባም ለ9 ወር ያክል ኑሬ በሃይማኖት ጉዳይ ሳይሳካልኝ ቀረ። ተመልሼ እዛው ክፍለ ሀገር ሄድኩኝ። ክፍለ ሀገር ስሄድ እየኖርኩ እያለ አያቱ ቤት አክስቴ ጋር እየኖርኩኝ ነበር ብዙ ጊዜ አልሐምዱሊላህ። ከዛ ወንድሜም በራሱ ወንድሜ ሲናፍቀኝ ነው አባቴ ሀገር የምሄደው ብዬሻለሁ። እሱም የሚመጣው እኔን ሲናፍቀኝ ነው። ከዛ አልሐምዱሊላህ መሆኑ እንትን እያለ እሱም በራሱ ፋጭሮ ምንም ብሎ በየቲምነትም አድጎ ወደ ሳኡዲ ሄደ። እሱም ሄደ። እኔም እዛው ተቀምጬ ሀገር ተቀምጬ አንድ ልጅ ጋር ተዋደድኩኝ፣ አገባሁኝ። አባቴ መጥቶ ለኒካህ አባት እያለ ሌላ ሰው መዳር አይችልም ብለው የሹሞች ሲከለክሉኝ አባቴ ለኒካው አባቴ መጣ። ግዴታ አባቴ ያስፈልጋል በህይወት ካለ ስላልሞተ ምናምን ብለው እሱ መጥቶ አሳሰረኝ። እንትን አለ። እየኖርኩ እያለ 2013 ላይ ሁሉም ነገር 2011 ነው ያገባሁት። መጨረሻ ወልን 12 ወር በቃ 2012 በይ። ከዛ እየኖርኩ እያለ አልሐምዱሊላህ በመኖሬም እየኖርኩኝ ሻይ ቤትም እየሰራሁኝ ኑሯችን ዝቅተኛ ነበረ። ኑሮን በውጣ ውረድ ብዙ ተፈትኛለሁ አቡዬ። በቤተሰብ ማጣት አንደኛ እንደ ማንኛውም ተማሪ ቤት ገብቼ የምበላው ምናምን ሰርቼ ነው። ብዙ ነገር አለ። ያው ነገር እያለ አልሐምዱሊላህ ብዙ ስቆይ ወንድሜ 4 አመቱ ሳዑዲ አረቢያ ላይ እንደገባ የሚቀበለው አቶ አቡዬ እኔ ማግብቼ ዝነኝ የሚቀበለው አቶ ብዙ ተሰቃይቶ እህት አለች ታናሽ እህት አባቴ ከሌላ የወለዳት ማለት ነው። ከዛ ያች እህቴ ተቀብላው እሱን እንደገባ ማረፊያ አጣ። እሷ ኩዌት ነበረች፣ እሱ ሳኡዲ ነው። ማረፊያ አቶ ብር ቢገኝም ማረፊያ ያስፈልግ ይችላል ኢጃዛ ቤት። ያንን ሁሉ አቶ እያለ ወላሂ አላለለትም። የዛሬ አመት ሞተ። ሬሳውን ላኩልኝ የዛሬ አመት ማለት ነው። በሳውዲ በገባ በአመቱ አረፈ። በአራት አመት ላይ ሰርቶ ሙቷል አሉኝ። 1 ወር ጠፋ፣ ለ1 ወር ያክል። እሺ ለ1 ወር ያክል ጠፋ። ወንድምሽ ጠፍቷል ተባልኩኝ። ወንድሜን በቃ የሆነ ይገኛል የሚል ተስፋ አገኘሁ አቡዬ። ግማሹ አለ ይለኛል፣ ግማሹ ሙቷል ይለኛል። እንደዛ ሲል ልክ የዛሬ አመት በቃ ልክ በዚህ ቀን ነው የተቀበረው። ሬሳውን ልክ በሞተ በ1 ወሩ ልከውልኝ ማለት ነው። ማን እንደላከው አላቅም፣ ማን ፕሮሰሱን እንደጨረሰው አላቅም። አቡዬ እኖራለሁ ብሎ ቅድም ልናገራት የፈለኳት ልጇ ተዋል እንጀራ መግዛት አማሬ ስትል ለምን በሚሊየን ሰራ አቡዬ። በሚሊየን ቤት እሱ ከሞተ 6 ሚሊዮን ተገመተ የሰራው ቤት ማለት ነው። ገንዘብ ምንም አይደለም አቡዬ፣ ወላሂ ነው የምልሽ አቡዬ። እናት የለኝም አባት የለኝም። አለኝ የሚለው ወንድሜ እሱ ነበር። አባቴ ስንት አመቱ መሰልሽ? በጁንታው የጠፋ ወታደር ነበር፣ ኢህአዴግ ወታደር። አለ የለም ሞተ የለም። ወላሂ አቡዬ በጁንታው የጠፋ ነው። አለም ተስፋ ነበረ፣ ባያረግም አባት መከታ ነበረ። ግን አለ የለም ሞተ የለም። አስፈለኩ ክፍለ ጦር 9 ነው የገባበት። ዝም ብሎ ገብቶ ሄዶ ይኸው አሁን ሙቷልም አንድ ተስፋ ነው ይዘሽ መቀመጥ፣ አለንም አንድ ተስፋ ነው። ያንን ይዤ እያለ አባቴ ወንድሜ ደግሞ ድጋሚ እንደዚህ ሲሆን አቡዬ መቋቋም አቃተኝ።
ምጥ ይዞኝ አቡዬ አርግዤ ምጥ ይዞኝ ወንድሜ አይዞሽ እኔ ያለሁልሽ ሲለኝ አክስቶች ያገሉኛል ብዙ ጊዜ እና ስለሌለኝ ማለት ነው። ብዙ ጊዜ ማን እንደ እናት አይሆኑልሽም። ከዛ ስራ ስሰራላቸው ያመሰግኑኛል አቡዬ በጉልበቴ ሳገለግላቸው። ጉልበቴን ትቼ ግን ትዳር ያገባው ጊዜ ሁሉም አገለሉኝ። ያን እያልኩ እየኖርኩ እያለ እኔ ወንድሜ ወደ አረብ ሀገር መጣለሁ ስለው አንቺም አትመጭም እህቴ ያምሻል ያመኝ ነበርና አንቺ አትመጭም እህቴም እሱም እየሆኑ አትመጭም እኛ እንመጣለን ምናምን እያሉ ብዙ ስኖር ቆየውና የዛሬ አመት ሳላስበው በ15 ቀን በመስመር ነበርና የሚያወራኝ በ15 ቀን ውስጥ አውርቶኝ ገደሉት። ሞተ። ሬሳው መጣ። አላመንኩም አቡዬ። አባቴ ናፈቀኝ አለኝ። ሊሞት አካባቢ ስል አባቴ ናፈቀኝ ዛሃራ አለኝ። ከዛ ሲገደለው ሳውዲ ላይ እንደገደለው ማን ነው? ማን እንደገደለው ምንም ማውቀው ነገር የለም ወላሂ እስካሁን ነው ተገለው መሆኑን። ቆይ ማን እንደገደለው ካሉ ተገለው መሆኑን በብላወሽ ቀኑ ደርሶ ሞቶስ ቢሆን መሳሪያ ልቡ ላይ ሲታጠብ ሀገር መጥቶ ሲቀበር ልቡ ላይ ደረቱ ላይ መሳሪያ አለው። እጁም ላይ እንደዚህ ቆስሏል። አረቂ ነው የሚሰራው እዛ ገደሉት ነው ያሉኝ። ታዲያ ማን ነው አስክሬን ይላከላችሁ? ኤምባሲ አይደለም። ምንም የምናውቀው ነገር የለም። ህገወጥ እኮ ነው። ዝም ብሎ አስክሬን ማን እንደላከው ሳይታወቅ ዝም ብሎ አስክሬኑ ብቻውን መቀበል አስክሬኑ የተቀበለ ማን ነው? ኮምበልሻ ሲገባ ኮምበልሻ ገባሉኝ። እኔ ተአምር እዛ ያሉት ውሸትሽን ነው። እንዴት አስክሬን ከሳውዲ እንዴት ይላካል አሉኝ። እንዴት ይላካል? ይላካል ግን የላከው አካል ይታወቃል። እንዴት አስክሬኑ ብቻውን መጥቶ ከሳውዲ በሩ ልጆች ናቸው። አራት ልጆች ናቸው። ሀቡዬ ውስጡ በጣም ብዙ ዝርዝር አለ። ያንን ይደብቃል። ገንዘብ መስማት እንፈልጋለን። ገንዘብ አለው። አስክሬን ሲላክ ወደ 30 ሺህ ሪያል ይፈጃል። 30 ሺህ ሪያል ስለሚፈጅ ሚዲያ ላይ ወጥቶ እርዳታ ይጠየቃል። እንሰማ ነበረ። እንዴት አልሰማንም? ምንም እርዳታ ምንም የለም። መታወቂያም አልተጠየቅኩም። ምንም አልተባልኩም። አለ እየተባልኩ እየተታለልኩ ስቆይ ነው እንደዛ ያደረጉ። ከዛ ምን አደረጉ? ብር አለው መሰል ብዙ 8 ወር እዛ ቦታ ላይ ሰርቷል። እኔ አላቅም። ከዛ ያንን ብር ቤት ገርባ የሚባለው ካወቅሽ ወሎ ምድር ነው 5 ሚሊዮን ብር ልኮ በአንድ ጊዜ ቤቱ ተሰርቶ አልቆ ተስሯል። እሱ ሊሞት እያለ በጎን ይታሰራል፣ በጎን እንትን ይላል። ያንን ብር ዛሬ ላስገባ ነገ ላስገባ እያለ ለቤተሰብ ለአጎቴ በአጎቴ ስም አጎቴ ነበር ቤቱን እያሰራው ያለ። ከዛ እንትን አለ ማነው 2 የራያ ልጆች 4 ሙተዋል። እሱ ጋራ የራያ ልጅ እኔ ያስጨረስኩት ይለኛል። እኔ ያስጨረስኩት እኔ ልኬልሻለሁኝ ወንድምሽ ሊሞት ሲል አካባቢ 25,000 ሪያል ልኳል። በማን እንደላክ አጎትሽ ነው። ባጎትሽ ማንኛው ነው? እሺ ማንኛው ነው አጎቴ? እኔ ስለ ገንዘቡም ግድ ስላልሰጠኝ አምሮዬ በሰዓቱ እንትን ስላለ ኮምበልሻ መጣ። እንደዚህ ሀገር አስመጡት፣ ቀበሩት። ወላሂ አቡዬ እኔ ምንም ማውቀው መረጃ የለኝም። አባቴ ቢኖር ታግሎ ያስወጣው ነበር፣ ግን ማን እንደጨረሰው ወላሂ ማውቀው የለኝም። ይኸውልሽ ፖሊስ ቢገለው አሁን አረቄ ስለሚሸጥ ሊያመልጥ ሲል ፖሊስ ቢገለው በኤምባሲ በኩል ነው የሚላከው። ለዛ ደግሞ ቤተሰብ ውክልና መላክ አለበት። ዝም ብሎ አስክሬን ከአንድ ሀገር ወደ አንድ ሀገር አይገባም በኤምባሲ በኩል ካልሆነ በስተቀር። አስክሬን ሻንጣ አይደለም ዝም ብሎ በግለሰቦች የሚላከው። አስክሬንን የሚያህል ነገር ሲላክ ከኤምባሲ ወረቀት ካልወጣ ዝም ብሎ በግለሰብ ደረጃ አስክሬን አይላክም። አንድ ሰው አንድ አገር ላይ ሲሞት ለሀገሩ ኤምባሲ ሆስፒታሉ ኢንፎርም ያደርግና አስክሬኑን ከሆስፒታሉ ኃላፊነት ወስዶ ፈርሞ ተረክቦ ለቤተሰብ የሚልከው ኤምባሲ ነው፣ ግለሰብ አይደለም። በግለሰብ ደረጃ አስክሬን ዝም ብሎ መላክ አይቻልም። ገባሽ? ስለዚህ ያንቺ ወንድም ሳውዲ ሞቶ አስክሬኑ ኢትዮጵያ ከገባ ዝም ብለው 4 ጓደኞቹ ላኩት፣ አይመጣው፣ አይቻልም። 4 ጓደኞቹ አብረው ሬሳቸውን የተላከው ጓደኞቹ ሳይሆኑ አንድ ሰው ነው ልክ ያለ ያለኝ እንጂ እኔ የማውቀው የለኝም። እንደዚህም አንድ ሰው የ4 ሰው አስክሬን እንደዚህ እንደ ሻንጣ ጠቅልሎ በፕሌን አስገብቶ ሊልክ እንዴ? አስክሬን እኮ ነው ጨርቅ መሰለሽ እንዴ? አቡዬ 27 ዓመቱ ገና በ26 ዓመቱ ሞታ። አሁን 27 ዓመቱ ማለት ነው አሁን ላይ። አቡዬ እኔ 25 ዓመቴ ወላይ ነው የምልሽ። ምጥ ይዞኝ ምጥ ተንቶብኝ እናትሽን አስገቢው ገብሽን ተያዚ ሲሉኝ ማለት ነው አቡዬ
ባሌና ያስገባሁት ለምን እንትን የሚገባልኝ እና ስለሌለኝ በእናቴ ምትክ አክስቶች እንኳን ምንም አልሄዱም። አቡዬ ወላሂ የምነግርሽ ነገር ማለት ነው። እሱን አባቴ ሀገር የሚሄደው እሱ ሲናፍቀኝ ነው። ወላሂ አቡዬ ወላሂ በጣም ነበር ምሳሳለን። ግን ይኸው አሁን እናትም የለኝ አባትም የለኝ እሱም አለኝ ያልኩት አንድ እህቴ ናት። አሁን አእምሮዬ ሲበላሽ እስኪ ዱባይ መታ ተስተካከለ እንደሆነ ስር ብላ አምጥታኝ አሁን እዚህ ቦታ ላይ አምጥታኝ ዱባይ 6 ወሬ። ግን አእምሮዬ ብዙም አይደለ አቡዬ የምነግርሽ ነገር ማለት ነው። በአንደኛ በእናት አላደግችም፣ ሁለተኛ ብዙ ነገር እንትን አለ። ሲቀጥል እሱ ብዙ ገንዘብ ስላለው ነው የገደሉት ይሉኛል። አሁን አባቴ እንኳ አለ የለ ወላሂ አለ የለም እንኳ አላቅም። እሱ ቢኖር አጎታችን ነው ቤቱን የያዘው። ግን የእሱን ንብረት አልፈልግም፣ እሱን ያሳጣውን ገንዘብ አልፈልግም ብዬ ነው አቡዬ የመጣሁት ጥዬ ማለት ነው። ህይወት አንዳንድ እጇን ትዞርብሻለች። ወላሂ አልሐምዱሊላህ ሁሉም ነገር። ወንድምሽ የዛሬ ስንት ዓመት ነው የሞተው? አመቱ ገና ጥር 11 ጠፋ፣ የካቲት 13 ተቀበረ የዛሬ አመት። እሺ ጥሩ። እንደዛ ከሆነ ታዲያ እንዴት ሚዲያ ላይ የአስክሬን መላኪያ ፈልገው አልመጡ? ፊት አምጥቶ ላከው አንድ ግለሰብ። የ4 ሰው አስክሬን ማለት 30 ሺህ በሳውዲ አረቢያ 120 ሺህ ሪያል ያስፈልጋል። የ4 ሰው አስክሬን ወደ ኢትዮጵያ ለመላክ 120 ሺህ ሪያል ያስፈልጋል ለፕሌን የሚከፈል እና ተሳስተሽ ነው ማሪ፣ በህልምሽ ነው እያወራሽ ያለሽ። ወላሂ በእውኔ ነው ጠይቂ። ወላሂ ከሳውዲ ሬሳ የዛሬ ዓመት ሲገባ የ4 ሰው ሬሳ 120 ሺህ ሪያል ተከፍሎ ሲገባ እንዴት እኛ አልሰማንም? እንዴት ሚዲያ ላይ እርዳታ ጥያቄ አልመጡ? እንዴት ኤምባሲ ተለቋል ፕሮፋይሉን። እንዳውም ከድር ሁሴን በሚል ብትገቢ ሁልጊዜም ተለቋል። የላከልሽ አስክሬኑን የላከልሽ ማን ነው? ጥሪው እዚህ ጋር ሼር አድርጊለት እና ፕሮሰሱን ያለ ኤምባሲ እርዳታ እንዴት ብቻውን እንደጨረሰ ይንገረን። ጥሪው ብሎክ አድርጎኛል አቡዬ። ገንዘብ አለ ምን አለ ብሎክ ያደረገኝ። ወንድምሽን አስክሬን ሀገር ቤት ድረስ ያደረሰ ባለውለታሽ እንዴት ብሎክ ያደርግሻል? ከቤተሰብ ውክልና ሳይል ኤምባሲ እኔ ላይ እኮ አይደለም። እንዴት ብቻውን አንድ ግለሰብ ልቀብር ሄድኩ እንጂ አቡዬ ልቀብር ሄድኩ እንጂ አባቴ ሀገር መጣ ተባለ እንጂ እኔ ፕሮሰሱ ሲጨረስ ምንም የማውቀው ነገር የለኝም። ከዛ ግን ሬሳው መጣ ነይ ቅበሪ ነው የተባልኩት። ልጁ በኋላ ላይ እህት አለችኝ፣ የሚያማት እህት አለች፣ ታማሚ እህት አለችኝ፣ እሷን አናግሮልኝ ብሎ ሲል ነው እንትን ያለው ማለት ነው ያገኘሁት። ግን ወላሂ ቀብሬዋለሁ የዛሬ ዓመት ሬሳው መጥቶ። ግን ያ ልጅ አልመሰለኝም፣ እማቀው ወንድሜ አልመሰለኝም። አቡዬ ጥቁርቁር ብሏል፣ ውስጡ እንትን ብሏል። አልሐምዱሊላህ እኔ ማን እንደላከው ውሸቱን ይሁን እውነቱን ይሁን ምንም አውቀው የለኝም። ከዛ በኋላ ግን ብር 25 ሺህ ሪያል ተልኳል። የልጁ ፀሐይ መጥቶት ምን ብሎት ነው ያገኘው? ላኪ ሲለኝ ተልኳል በማን እንደው አላቅም፣ ሰይድ ይሁን አጎትሽ የሹማሽውን አላቅም፣ ግን ከዛ ተልኳል ሲለኝ እሺ እኔ ገንዘቡ ግድ አይሰጠኝም፣ ግን እንዴት ሆኖ ሞተ? በምንስ ምክንያት ነው የሞተው ብዬ ስለው ወላሂ ነው የምልሽ። ከዛ አላቅም አለኝ። አላቅም እኔም የላኩልሽ ብትፈልጊ ባፈልጊ አመስግኝ፣ እግዚአብሔር ነው የሚሰጠኝ፣ እኔ እግዚአብሔር ነው ከእግዚአብሔር አገኘዋለሁኝ፣ እኔ ለእግዚአብሔር ብዬ ነው ላንቺ ብዬ አይደለም ምናምን ብሎ ዘጋብኝ። ካላመንሽ ወንድሜን ፎቶ ነው የለኝም፣ ሲስተር ግን ተለቀዋለች። ለምን ተደብቄ ነው ያለሁት? ፎቶውን ሳይ ያመኛል፣ የሚጥልሽ ታልኝ ይጥለኛል። ግን ፎቶውን አሁን እልክልሻለሁ። እሺ ቀጥይ ውዴታ አልኩሽ። እንደዛ ሆኖ እንትን ሲል አሁን ግን በቃ የሆነ አእምሮ የትንሽ እንትን የሚለው እንደው አባቴ ኑሮ የወንድሜን ሁኔታ አይቶ እንኳን ቢሞት እኔ አሁን ወላሂ ነው የምልሽ ቤቱ ምንም አይገርመኝም። አሁን በ6 ሚሊዮን ተገመተ አጎታችን እየኖረበት ነው ገብቶ። እኔ ግን ለማያሰቀቀኝ አቡዬ እምወደውን ወንድሜን አሳጣኝ። ወላሂ በጣም እንሳሳለት ነበረ። እኔ ሳላስበው እኔ እንትን ሳልለው ድንገት እንደዚህ ዱብዳ ሲወርድብኝ
መቼም ይገባሻል አቡዬ። ወላሂ በጣም ከባድ ነው። አልሐምዱሊላህ እንጂ ማለት ነው። አእምሮ አሁን ድረስ አንዳንዴ ውሸት ነው በይኝ ይለኛል። አንዳንዴ ደግሞ በቃ አለሁ ብሎ የሚመጣ ያክል ይሰማኛል። እንደዛውኛ አሁን ከመጣሁ ዱባይ 6 ወር ዱባይ ከመጣሁኝ አሁን 6ኛ ወር ገባ። ልጅ ዓመት ከ3 ወር ላይ ነው ትቻት የመጣሁት። አሁን ግንቦት ነው 2 ዓመት የሚሆናት። እህቴ ትመጣለች። ኮሜንት ላይ እህቴም እየተከታተለች ነው። እህቴ አላት ፎቶ እህት ልሳባት አቡዬ እህቴን ሮዛ የምትለው ናት። ምን ልትል ነው መስቤት ሮዛን? እሷንም ስትጠይቃቸው ሬሳው እንዴት እንደገባ ምን እንዳለም ሁሉም የተለያየ ወሬ ነው የሚያወሩት። ያንን የተለያየ ወሬ ስለሚያወሩ እንደው ከሷ እውነታውን የተወሰነ በእኔ መልኩ ብታስረዳሽ ብዬ። እሺ አንቺ አንቺ እዚህ ቤት ሞዴሬተር አለሽ የምትስቢያት? እንዴት ሄደች? እንዲሳባት እኮ ነበር። እኔ እኮ ሳላቅ ሞዴሬተር ሰጥቻታለሁ። እንዴ ዛሬ ነው እዚህ ቤት የገባችው። አላውቃትም። ሞዴሬተር ሰጥቻታለሁ። እንዲሳባት እህቴን ስትለኝ አስወጣኝ። ኔትወርክ እሰባታለሁ ብለሽ ነው ሞዴሬት ያለ ሞዴሬተር ልትስቢያት ስትይ ቲክቶክ ጤነኛ አይደለችም ብሎ ነቅሎ አስወጣሽ። ሳቢልኝ እላለሁ ብዬ ነው። ለሳባት ስትይ ሞዴሬተር አለሽ? እሺ ማነው ስሟ? ሮዛ ናት። ሮዛ እኔ ነኝ በይና ሞዴሬተሮች ያስገቡሻል። ኤምባሲ ያልጠየቃችሁም ስለ ወንድማችሁ? እንዴት ነው አንድ ሰው ወንድማችሁ ተገድሏል ተብሎ አስክሬን መጣላችሁ በሰው በኩል፣ ከዛ አስክሬኑ ሲታጠብ ጠቋቁሯል። ምንድን ነው ያልሽው? ሰውነቱ ጠቋቁሯል እና ደረቱ ላይ የጥይት ምልክት አለበት አልሽ። ኤምባሲ ያልጠየቃችሁ? እሷ ናት ሮዛ? አዎ ሮዛ እሷ ናት። እሺ ሮዛ ለምንድን ነው ፎሎ ያላረግሽኝ? ብዙ ቤት አለሽ፣ ግን ብዙ ቤትሽን ፎሎ አድርጌ ነበረ። ብዙ ቤት የለኝም፣ አንድ ቤት ነው ያለኝ። እንዳለ ተዘግቶብኛል። 7 አካውንት ተዘግቶብኝ፣ ይሄ 8ኛዬ ነው። ፎሎ አደረግሽ? ድሮቹን ነበር ያደረግሽኝ? አዎ ሁሉንም አደረግሻለሁ እኮ። አሁን ተዘግቷል ማሪ። ይሄ ነው አሁን ለጊዜው፣ ይሄና እታች ያለው ነው። እሺ እሺ። ሮዛ እህቷ ነሽ? የዛሃራ እህት ነሽ? አዎ እህቴ ናት። ዛሃራ የምታወራው ነገር እውነት ነው? አዎ እውነት ነው። ግን ማለት ነው የሆነ እንድሪስ ማሩ የሚባል ወንድማችን መጀመሪያ በጠፋ ጊዜ ፖስቶልን ነበር ማለት ነው። ሰው የሚያፈላልግ እንድሪስ ማሩ ቲክቶክ ላይ ማለት ነው፣ ቲክቶክ ሚዲያ ላይ። በዛ ሰዓት እኔ ሰው ማለት እዚሁ አረብ ሀገር ነበርኩና ሰውዬ ታማሚ ነው፣ ሆስፒታል ይተኛል። እዛ ብዙ ስልክ አይፈቀድልኝም ምናምን እና ግን ያው በዛ ሰዓት አጎቶቼም ነበሩ ከኢትዮጵያ ማለት ነው። ብዙ ጊዜ ማለት እየተፈለገ ነበረ ምናምን በቃ አለ በተባለበት ቦታ ወይ ደግሞ ስልክ ደውል ነበረ ምናምን በቃ አዲስ ነገር ምንም አልነበረም። ከዛ እዛ እንድሪስ ማሩ ፖስተው ላይ ሞቷል፣ ወላሂ ሞቷል የሚሉ አሉ። ወላሂ ይሄ ልጅ ሞቷል፣ ግማሹ ደግሞ አረ እንደዚህ አትበሉ አላህን ፍሩ ምናምን የሚሉም አሉ፣ በኮሜንት ማለት ነው። በኮሜንት ሞቷል ወላሂ ብለው ያሉትን ሁሉ ኢንቦክስ ላይ ገብቼ ጠይቄያቸዋለሁ ማለት ነው። ኮሜንትም ላይ ከታች ጽፌላቸዋለሁ፣ በውስጥም ኢንቦክስ ላይ ገብቼ ጠየኳቸው። ግን አይመልሱም ነበረ፣ አንዳቸውም አይመልሱም ነበረ። ያው ሞቷል ሆስፒታል ማለት ሆስፒታል የሚያይ ካለ አለ የሆነ ሰው አለ፣ አናውቀውም። እኔ ስልኩን ስጡኝ ስላቸው ጊዜ እኛ እያናገርነው ነው አሉኝ አጎቶቼ። እናናገረዋለን ምናምን አሉኝ። ሞቷልና መጥቶ የሚያይ ሰው አለ። ከዛ በዛን ታይም አክስቱ ሳውዲ ነበር የምትኖረው፣ ከ20 ዓመት በላይ ኖራለች። ደወልኩላት፣ ጠየኳት፣ ፈቃደኛ አልነበረችም። ያው ብዙ ጊዜ ወንድሞቿ በባህር ስለሄዱ አይ እሱ ምንም አልሆነም ራሳቸው እዚሁ አግተው እየጠፉ ጠፋን እያሉ ብር ሊበሉኝ ነው እንጂ አሁን እንኳን በቃኝ ማንንም እኔ አረዳም
ምናምን አለች። እሷ እንደዚህ ሞቷል ምናምን ብላ አላሰበችም። ያው ብዙ ጊዜ ያው ወንድሞቿም እዛ ኢጃዛ ቤትም ሆነው ብርም ሲበሏት የቸግራቸው እየረዳይ ስለነበረ ያው እንደዛ ነበርና መጨረሻው ሞቷል የሚባል ወሬ ተሰማ። ሞቷል ተባለ። ግን ፕሮሰሱን ማለት ነው ፕሮሰሱን ማን እንዳስጨረሰው አላውቅም። ማለት ያ ማለት አጎቶቼ እያወሩ ነው ስልክ ከሰውየው ጋር ሞቷል ልጁን እልክላችኋለሁ ከሚለው ሰውዬ ጋር ማለት ነው። ግን ደግሞ የሞተ ሰው ሄዶ ገብቶ ማየት የሚችለው አይዲያ ያለው ሰው ነው ተባለ ማለት ነው። ይዛ ማለት ያኒ በመኖሪያ ፍቃድ ያለው ሰው ነው ሐኪም ቤት ገብቶ ማየት የሚችለው ምናምን ተባለ። በዛ ሰዓት ደግሞ ያው እኔ እዚህ ነው ያለሁት፣ ግን ምንም ያክል ብር ቢያስፈልግ እኔ ብሩን ልችል ሄዶ የሚያይ ሰው አፈላለኩ። ያው የኛ ሀገር ላይ ሁሉም በባህር ሄዱ ስለነበሩ በባህር ሄዱ ደግሞ አይቻልም፣ ያኔ ህገ ወጥ ናቸው። ለዛ ፍቃደኛም የሆነ ሰው አልነበረም ማለት ነው። ከዛም በኋላ ማለት እርግጠኛ አልነበርም ሁላችንም አለ ወይ በህይወት አለ ወይ ታሞ ማለት የነበረው እሱ የሚሰራው የነበረው ያረቂ ስራ እንደነበረ ነው የተነገረን። ከዛ ያ ደግሞ በጣም ያኔ ብዙ ሰው የሚሞትበት ነው ምናምን ይሉናል ማለት ነው። ከዛ ያንን ስራ እየሰራ በእርግጥ ብዙ ብር ነው ማለት የሚሰራ የነበረው። ኢትዮጵያም ብዙ ብር ነበር ሲልክ የነበረው ባጎቴ ብዙ ብር ይልካል። ብዙ ብር ማለት ያኔ ቦር የምታገኘው አረብ ሀገር ላይ የታወቀ ነው እንግዲህ። ወይ ጠፍተሽ ውጭ ቢሆንም ከስከ 2000 ብር እስከ 60000 ከዛ አያልፍም። ሩዚ ዛራ ነግራናለች። 5 ሚሊዮን ብር ባጎትሽ ልኮ ቤት እንደሰራ እኮ ነግራናለች ኦልሬዲ። እኔ አሁን ያላመንኩት ከዛራ ምንድነው አስክሬኑን ዝም ብሎ አንድ ሰው ላከው 4 አስክሬን በአንድ ፍላይት መጣ የሚለውን አላመንኩም። ሰምቼም አይቼም አላውቅም። አንድ ሁለተኛ ደግሞ ያለ ኤምባሲ የአንድ ሰው አስክሬን ሀገር ቤት መግባት አይችልም። በግለሰብ ደረጃ አስክሬን ሻንጣ አይደለም፣ ልብስ አይደለም፣ ብድግ አድርገሽ በሰው ምትልኪው ነገር አይደለም። አንድ አስክሬን ወደ ሀገር ሲገባ መጀመሪያ የቤተሰብ ፍቃድ ይልካል። ቤተሰብ ውክልና ለዛ ሰው በኤምባሲ በኩል የአስክሬኑን ፕሮሰስ ለሚጨርሰው ሰው ቤተሰብ ውክልና ወረቀት ይልካል። ከቤተሰብ ውክልና ሳይላክ ኤምባሲ ሳይሰማ እንዴት ነው አንድ ግለሰብ ዝም ብሎ የ4 ወንዶችን አስክሬን እንዲሰብሰብ አድርጎ ላክም የሚያደርገው? በጣም ብዙ ፕሮሰስ አስክሬን ለማስገባት። አንዲት የአንድ አሸናፊ የሚባል ሳውዲ ሚስቱ እየወለደች በቤት ውስጥ ስትወልድ ህገወጥ ስለነበረች አዋላጅ ጣታ ቤት ውስጥ ስትወልድ ሞታ የእሷ አስክሬን 6 ወር ፕሮሰሱ አላልቅ ብሎ ህገወጥ ስለነበረች በመጨረሻ ላይ አስክሬኗ የተሰበሰበው ብር ለልጅ ማሳደጊያ ይሁን ብለን እዛውን የተቀበረችው እዛው ሳውዲ 6 ወር በረዶ ቤት ተቀምጦ አስክሬኗ። እና ዝም ብሎ ከሳውዲ አስክሬን እንደዚህ ብድግ አድርጎ እንደ ሻንጣ አይገባም ማሬ። ለዛ ምንድነው ዛህራ 10 የሚነቅላት? በቃ አትግቢ ከዚህ በኋላ ሮዛ አለች። ምን ጉር 80 ጊዜ አንቺን እናስገባ? ምን እየነካካሽ ነው? ዝም ብሎ ዱብ የምትዩ እና ኮመንት ላይ አስገቡኝ የምትዩ እና ውዴ ትክክለኛ መረጃ ይዛችሁ ነው። ኤምባሲ ሳያቅ በፍጹም የሰው አስክሬን ወደ ኢትዮጵያ ሊገባ አይችልም። በፍጹም ኤምባሲ ሳያቅ በፍጹም። እኔ ያለሁበት ሰዓቱ ሰውዬ ታሞ ሐኪም ቤት ስለነበርኩኝ አጎቶቼ እንዳልኩሽ 2 አጎቶች አሉኝ። ማለት ብዙ አጎቶች አሉኝ። ያኔ ስለሱ ፕሮሰስ እና ስለሱ ነገር እያወሩ የነበሩትን ነው እየነገርኩሽ ያለሁት እንጂ አጎቶቼ ብዙ ናቸው። በእርግጥ ግን ደግሞ 2 አጎቶቼ ስለወንድሜ ኬዝ ይዘው ወንድም ያኔ ልጁን አውቀዋለሁ ከሚለው ሰው ጋር እያወሩ ነበረ ማለት ነው። ወረቀት ከዛ ወረቀት እየተሰራ እንደሆነ ምናምን ወሬ ሰምቻለሁ። ያኔ ሬሳው ሊገባ ምናምን እንደዛ ወረቀት እየተሰራ እንደሆነ ምናምን ይሁን አላውቅም እንጂ በሰዓቱ መኖር እርግጠኛ አይደለሁም። በሉ ዛህራ እያወራች የነበረው ኤምባሲ ሳያቅ ውክልና ወረቀት ሳይላክ አስክሬኑ ማን እንደላከው ሳይታወቅ ዝም ብሎ አስክሬኑ ምጥት አለ ወደ ኢትዮጵያ ነው የምትለው። ገባሽ? ይሄ ደግሞ ሊሆን አይችልም ነው እያልኳት ሀውዬ። እኔ ማለት ነው ልንገርሽ፣ እኔ እያልኩ ፈሉት አጎቶቼ ፕሮሰሱን እየጨረሱ ነበረ። ነገር ግን በሰዓቱ እንደሞተ አልተነገረንም።
ለኔም ለእህቴም አልተነገረንም። ያኔ ጠፍቷል እየተፈለገ ነው የተባልነው ማለት ነው። ከዛ ወንድም ያኔ አጎቶቼ መሞቱን አውቀዋል። ወረቀት ማለት እንደውም ማለት ነው ከሞተ በኋላና ኢትዮጵያ ገብቶ ከተቀበረ በኋላ ይመስለኛል ብዙ ሰዎች እንድሪስ ማሩ ጋር በቃ ከሞተ አጥፋው ምናምን ብለው ብዙ ኮሜንት ነበረ ማለት ነው። እንድሪስ ማሩን ታውቂው ከሆነ ሚዲያ ላይ እንደዚህ የጠፋ ሰው አንዳንዴ እንደዚህ ምናምን የሚፖስት ልጅ ነበረ እና ወላይ ብዙ ልጆች አሉ የሚያውቁ ወንድም ያሁን አመት በቃ አለፈው። አሁን ከረመዳን በፊት ነው የተቀበረው። ከረመዳን በፊት ገባ። አጎቶቻችሁ ከሆነ ፕሮሰስ ይጨርሱ ምንም አታውቁም። ኦልሬዲ አጎቶቻችሁ ውክልና ልከው ፕሮሰሱን ደግሞ በኤምባሲ በኩል ሰዎች አስጨርሰው እራሱ በነበረው ብር አረቄ ነጋዴ ስለነበር ብዙ ብር ስለነበረው እርዳታ ከሚዲያ ላይ ሳይሰበሰብ እራሱ በነበረው ብር ይሆናል ክፍያው ተፈጽሞ አስክሬኑ የገባው ማለት ነው። አዎ እንደዛ ነው ሊሆን የሚችለው። ምክንያቱም እሱ አረቄ ስራ ያው ታውቂያለሽ፣ አረቄ ስራ ብዙ ብር እንደነበረ ነው የምንሰማው። ያው እንደዛ ቢሆን ነው እንጂ አንድ አስክሬን ለማስገባት ያው ብዙ ብር ይጠይቃል አይደለም? አስክሬን ለማስገባት እዛም ለማስቀበር ለራሱ ብር የሚል ይመስለኛል። ባላቅም ማለት ነው። እሺ፣ ስለዚህ አሁን ማለት ነው ኦልሬዲ ወንድማችን አላህ ይርሐመውና ከመሞቱ በፊት ከመገደሉ በፊት ሳውዲ ላይ ብር ነበረው። ብሩ ደግሞ ጓደኞቹ ጋር ቀርቷል ነው ጥያቄው አሁን? አይ እንደዛ አይደለም ማለት ወንድማችን አላህ ይዘንለት እኛ ማለት እህቴ ታሪኳን እያቀረበች ነበረ። እኛ የፈለግነው አባታችን ረጅም ጊዜ ሆኖታል የጠፋው ግን በፊት ነው ማለት ያኒ ወንድሜ ከመሞት በፊት ወንድሜ እናፈላልገዋለን ኢንሻአላህ ብለን እናወራለን። በቻልነው አቅም በፎቶ ምናምን እዛው ያኒ ሄዶ የተመለሰ ወታደር ተይዘው የተማረኩት ሲለቀቁ በእኛ አካባቢ ተማርከው የተመለሱትን ተጠይቀው አላየነውም ብለዋል። አብረው የሄዱት ማለት ነው ከአባቴ ተይዘው ሄደው የነበሩት አላየነውም ከዛ በኋላ ምናምን ያሉ አሉ ማለት ነው። ሀገር ቤት እንደዚህ ተለቀው የተመለሱ በጁንታው ጊዜ ስለነበረ አባቴ የጠፋው ማለት ነው። ስልክ ብዙ ጊዜ ደውለን ነበረ። ብዙ ጊዜ አፋር ክልል ነበረ። ያው አፋርኛ ነበር ሰውየው። በአማርኛ ብዙ አይችልም። ስልኩ ወድቆ ነው ያገኘሁት ምናምን። እንደውም እኔ ሳወራው ምን አልኩት የሱ የልጁ ጓደኛ ነኝ። ምክንያቱም ልጁ ነኝ ካልኩኝ ምናልባት ሞቶ ከሆነ ላይነግረኝ ይችላል ብዬ እኔ የልጁ ጓደኛ ነኝና የቅርብ ጓደኛዋ ነኝ ለልጁ። ግን እሷ ተጨንቃለች እና በቃ ሞቶም ከሆነ ቁርጥ ነው እኮ ሰውየው ሞቶ ከስልኩን ከሰውየው ላይ ነው ያነሳው ወይስ ያኔ ስልኩ ወድቆ ነው ያገኘው? በቃ ብዙ ሰው ሲደውልበት ምን አለ ሰውየው በቃ ስልኩን ነው የምትፈልጉ ልላክላችሁ አለ ማለት ነው። ማለት ያው ብዙ ቤተሰብ ይደውልበት ስለነበር እኛ ብቻ ስላልነበር ማለት ነው። እና አሁን አባታችን ይኖር ይሞት አናቅም፣ አላሁ አለም። ቢኖርልን ደስ ይለናል እንዳባት ማለት ነው። ይከብዳል የሆነ አንዳንዴ ስትሰደጂ ስደት ላይ ሆነሽ ነው ስለቤተሰብ ሀቅ ስለቤተሰብ የሆነ ብዙ ነገር የምታቂው ማለት ነው። እና እውነት ለመናገር እኔ አባቴን ባገኘው ደስ ይለኛል። ይኖር ይሞት አናቅም ማለት አሁን ላይ በህይወት ይኖር ወይም ደግሞ አይኖር። ግን ደግሞ አንዳንዴ ቁርጥሽን ለምሳሌ አሁን ወንድምሽ ሞተና ገባ ተባለ ቀበርና አሁን ከለስ ሞቷል ብለን አምነናል። እና የአባታችን ሁለት ልብ ነው ሆነን ያለ ነው ማለት ነው። ይከብዳል እውነት ለመናገር። ሌሎች ወንድሞችም አሉን ኢትዮጵያ ናቸው ማለት ያው ገጠር ላይ ነው የሚኖሩት። ግን ቤተሰብ እያለቀሰ ነው የሚጠብቀው ማለት የሆነ በተስፋ ትጠብቂያለሽ ይመጣ ይሆናል። ብዙ ሰዎች ሲመለሱም ይመጣ ይሆናል ሞቶ ይሆናል እና እንደው ይቅርታ አድርገልኝና ካላስቸገርኩሽ አንቺ ብዙ ጊዜ እከታተልሻለሁ ምናምን ታሪካቸውን ትካፈያለሽ። ታሪክ ለሚያቀርብም ለተቸገረም በቻልሽው አቅም ከተቸገረ ጎን ትቆሚያለሽ እና አንቺ ደግሞ በጣም ብዙ ተከታዮች መልካም ተከታዮች አለሽና እኛም ማለት አባታችንን እንጃ ብታፈላልግልን በአንቺ ሚዲያ ምክንያቱም አንድ ብዙ ተከታይ ስላለሽ ማለት ነው። ሌላ ምንም ለማለት አይደለም።
እሺ እናንተ የአባታችሁን ፎቶ ለጥፋችሁ ቪዲዮ ስሩና መታችሁ ንገሩኝ። ዱዊት አደርግላችኋለሁ። ሪፖስት ሼር እናደርጋለን። እሺ ስለ ወንድማችሁ ግን ማን ገደለው እንዴት ሞተ የሚለውን ጥያቄ ምንም ጭንቅላታችሁ ላይ እኛ እንደሰማነው ከሆነ ማለት ነው ፖሊስ አይደለም የገደለው ነው የሰማነው። ለምን ፖሊስ ቢሆን የገደለው በኤምባሲ በኩል ስለነበረ ማለት ነገሮችን እንትን የሚሉት የተባልነው የሰማነው እርስ በርሳቸው እዛ የሚሰሩት ማለት ነው አንድ ላይ የሚሰሩት እርስ በርሳቸው እንደተገዳደሉ ነው የሰማነው ማለት ነው። ምክንያቱም ያው በጩቤ ተወክቷል ምናምን ያው ሬሳው በሚታጠብ ጊዜ ሲነግሩኝ ነው። እኔ አላየሁም፣ እዚህ ዱባይ ነበርኩ። ደርስበታለሁ ብዬ ለማስከበርም ሲሄድ አልደረስኩም፣ ተቀብሮ ነው የደረስኩትኝ። ግን ሲነግሩኝ ያው በጩቤ እንደተወጋ ምናምን እንግርቻ ማለት ፖሊስ ቢሆን ያው በጩቤ አይወጋም ሊያመልጥ ሲል። እሷ ደግሞ ዛህራ ደግሞ በጥይት ነው ዛህራ ያለችው ደግሞ በጥይት ነው እኮ ልቡ ላይ በጥይት ጎኑ ላይ እዚህ እጁ አካባቢ በጩቤ አለ። እነሱ ጥይት ይይዛሉ ሲሰሩ ማለት ነው። ይሄ ስራ ሲሰሩ ማለት ወንድሜ ለራሱ ጥይት ይይዝ ነበር። ግን እንዴት ምናምን ሰው ሀገርም ላይ ማለት ይቻላል እንዴ ምናምን አልነበረ ማለት ያው አገር ቤት ታውቂያለሽ ሚኒሻ ወይ ደግሞ የሆነ አመራር ምናምን የቀበሌ አመራር ሲሆኑ እንደዛ ነው ሊይዙ የሚችሉት መሳሪያ እና በሰው ሀገርም ላይ እንደዚህ ያለ እንዴ ነበር እንጂ ምላ በዚህ ልክ እኔ ነገሩ እንደዚህ ማለት በያስቤም አላቅም ነበረ። እና በሰዓቱ ወንድሜም ነበረው በእርግጥ መሳሪያ ይይዝ ነበረ እና እርስ በርሳቸው ነው እንጂ አላስጠየቃችሁም። በኤምባሲም ግለሰቡ ማን የገደለው ብላችሁ በኤምባሲም አላስጠየቃችሁ? በህግ አልተያዘም የገደለው ሰው? እርስ በርሳቸው ነው የተገዳደሉት እና የገደሉት እሱን የገደሉትም ሙተዋል ነው የተባለው። ማን ገደላቸው? እርስ በርሳቸው ተገዳደሉ ነው የተባለው። ያኒ አንድ ላይ የሚሰሩት ማለት ምን መሰለሽ ብር አላከም ነበር እሱ የረጅም ጊዜ ብር እጁ ላይ ነበረ። በብር የተነሳ ነው የተገዳደሉት ነው የተባለው። ያው አሉ ወሬ ነው እርግጠኛ አይደለንም እኛ። እሺ በቃ የአባታችሁን ፎቶ እኔ ምንም ስላልገባኝ ነገሩ ድብልቅልቅልቅ ያለ ነገር ስለሆነ ምንም ስላልገባኝ ምንም አስተያየት አልሰጠም። ጀስት እናንተ የአባታችሁን ፎቶ ለጥፋችሁ ያፋልጉኝ ቪዲዮ ስሩና ሁለታችሁ መታችሁ ንገሩኝ። እኛ ሼር ዲዩቲ ሪፖስት እናደርግላችኋለን። እሺ እሺ ስላስገባሽን በጣም አመሰግናለሁ፣ እድሉን ስለሰጠሽኝ። ግን ወላሂ ነው ማለት ግድልሽ አንቺ መልካም እናት ነሽ ማለት ለህዝብ የህዝብ እናት ነሽ። ኢትዮጵያን ወክለሽ ብዙ ነገር አድርገሻል። ኢትዮጵያን ወክለሽ ብዙ ነገር እንደ አረብ ሀገር አንድ ነገር ሲፈጠር እንዴት አራት ኢትዮጵያውያን እርስ በርስ ተገዳድለው እንዴት አንሰማም? አቡዬ እንዴት ነሽ?